ሩታ ሀብቴ እንግዲህ ቶክቶክ ላይ ኢንቦክስ ላይ አድርጋ ነበረ። እኔ በዛ ደስ ብሎኛል። መልስ ባሰጠንም በቪዲዮም ባትመጣም ነገር ግን በቶክቶክ ስላየኋት በጣም ደስ ብሎናል። ምን ደግሞ ቤቷም እንደሆነች እርግጠኛ ሁሉን ነገር አረጋግጫለሁኝ። ነገር ግን መይረም ዛሬ ባረገችው ነገር እነሱ ቁም ነገር አይደለም የሚፈልጉት፣ እያሽቃበጡ ሰውን በቃ ዝም ብለው ቁም ነገር የሚመራ ህይወትን የሚመራና ከነገው ተጠጥቶ ወደ ህይወቱ የሚመለስ ሰው አይደለም። አበጋዝ ማለት በቃ እያሽቃበጠ የሴቶችን ህይወት መብላት መጫወት ነው የሚፈልገው እና መይረም ወደ ከነዚህ ሰዎች ጋራ በቃ ባትጋፈጫቸው። ለምን ብታይ እነሱ በቃ ወርደዋል፣ ቁም ነገር የላቸው። እሷም አንድ አይነት እሱም አንድ አይነት። እንደ አይነት ሰው ትዳር ውስጥ መዝገብ ውስጥ አታስገቡት። በእውነት ነው የምላችሁ። ትዳር የሚፈልግ ሰው ተስተቱ ይማራል፣ ስተቱን መቀረፍ ነው የሚፈልገው። እሱ ግን ገና ይብስብኛል ነው ያለው። በቃ አይመለከትሽም፣ የፈለኩትን የህይወት የመኖር መብት አለኝ ብሎ ነው የተናገረው። የአንድ ሰው እዛ የሚያለቅስ ሰው አለ። ማናት የምታለቅሰው? ሩታ የምትባል ሚስትህ ታለቅሳለች። መሆናን የምታለቅሰው አለ። አይመለከተኝም ብሏል። በእውነት ነው የምላችሁ። ላይክ አድርጉ ይሄን ቪዲዮ። ድርጊትሽ ምናምን ለቀሻው አንድ በላት እኔ ተቆጣልኝ። እንዲያደርገኝ አልፈልግም። አንተ ምን ልማር እንደ 50 ሰው ላይ መንጠላጠል ቁም ነገር አድርገዋል እኮ ህይወት አድርገዋል። ሊሆንክ ነው። እኔ እኮ አንተ መናገር አቅቶኛል። አንተ ግን ጥሩ ነገር አሳልፊያለሁ። ለእኔ መልካም ወንድሜ ነው። ስራሽን ነው እየሰራሽ ያለሽ። ይሄ አንቺ ማንነት ስልጣኔሽ በጣም ከባድ ነው። አጠግ ላይ ነሽ። አይቀየርም። መቤቴ ማርያምን በዚህ ነው ያለ ሰው ልጅ አይቀየርም። ገደል ልትገቢ ትችላላችሁ። እኔ አይመለከተኝም። ስለኛ አይደለም የመጣሁት። እኔ ስለ ሩታና ስለ ሩታ ብቻ ነው የሚመለከተኝ እና ቤቴን ነው የምልህ። ይሄ ቃሌ ነው። ለምሳሌ አንተ ልጅ ወለድክ ሰው ነው። ይሄ የምታደርጋቸውን ነገሮች በሙሉ ሰውን እናት ናት። ለእሷ ክብር ቢኖር እንደዚህ አይነት ነገሮች አታደርግም ነበር አስባለች። ይኸው ፊት ለፊቷ ነው የምነግርህ። ለዛም ነው ሄርሜላ እንደው ብዬ ኮርስ ጠይቀህ ዋጋ ትከፍላለህ። ከማንጋንድ ተጋጫ እንደማትከፍል ትከፍልበታለህ። ዛሬ ያረካትን ነገር በሙሉ ዋጋ ትከፍልበታለህ። እግዚአብሔርን አብርሃም በጣም እንደማታውቃት ምናምን እንደናተ ስርስሯ አይነትም ባልታለቅስ አልፈልግም። ሲቀጥል ደግሞ ይቅርታ ብለህ እግሯ ላይ ወድቀህ ሩታ ላይ ካልፈለግካት አጠገቧ አትድረስ። አሁን በመሀል ነገ ጠዋት አብራ ኖራ ደግሞ ነገሮች ሙሉ ከሀስከፋ በጀርባዋ ላይ እኔ ያለሁ። አንተን ደግሞ እንደ ጥላ ነው የምከተለው። ሜሪ ፒንክ እንዳትለኝ በተከተለኝ። ግን ቀስ እያለ ነው የሚገለጠው። በእውነት በደንብ ነው በቃ እንደዚህ ማስክ እንደዚህ አድርጎ የወጣው። ያንተ ደግሞ በቃ እግዚአብሔርን አለቃት መሞከር ጦርነት ከዚህ በኋላ ከአንተ ጋር ነው። ፈልገውን ነገር አምጣ። እኔ እኮ እንደ ወንድም ሪስፔክት አድርጌ ነው እንጂ አንተ ያረከው ድርጊት እኮ ሌላ ይገባሃል። ዛሬ እየበረርኩኝ በመይረም ቤት ጎራ ብዬ ነበረ። ለምን ስለ ትናንትና ቪዲዮ መልስ ይሰጠናል ብለን ነበረ የሄድኩት ማለት ነው። ነገር ግን እሷ የራሷን እቅድና የራሷን እርምጃ ነው መይረም የወሰደችው። እኛ ሩታ ሀብቴ ከቤቷ ወጣላ ያልወጣችን ብዙ ሰው እንዲያትወጣ ነው የሚፈልገው እና ዛሬ ግን በወሬያቸው በቀልዳቸው መሀል የተጨመላለቁም ቢሆን መቀየር ትችላለች፣ አይመለከተኝም ብሏል። ቤቷን ቀይራ ራሷን አስከብራ ያላትን ነገር መኖር እንደምትችል ዛሬም በወሬው መሀል ተናግሮታል። መይረምም አጠገቧ እንዳደርስ ስለው አልደርስም ብሏል። ብዙ ቪዲዮ ላይ እየተናገረ ነው። ከወዲያ ሩታዬ እሷ የምፈልገውን ህይወት የመኖር መብት እንዳላት ነው እኔ እየተረዳሁ ያለሁት። ለምን ብትሉ ወንድ ልጅ እንደዚህ ሲያደርጉት ተፈላጊነት ነው እየተሰማው ያለው እንጂ ጠጣት ውስጥ አይደለም። የሱ ልጅ አለቀሰ አላለቀሰ፣ ልጅ አላባት አላደገ ለሱ ቴንስ አይሰጠውም። ማሽቃበጥና የፈለኩትን ህይወት እየዘለልኩ መኖር ነው የምፈልገው። አንቺ ምን አገባሽ ናላት መይረምን። አዎ አይመለከታትም መይረም። ነገር ግን እዚህ የምታለቅስ ሴት አለች፣ ልጅ አለ፣ አባት የሚፈልግ ልጅ አለ።
ግዴታዋን የመወጣት መብት አላት ሜሮን። ሩታ ሀብቴ ደግሞ የፈለገችበት ሀገር ቤቷን ቀይራ የመኖር መብት አላት። እንዳትውጪ አርፈሽ እዚህ ልጅሽን አሳድጊ ብሎት ነው የወጣው አይደለ? ዛሬ ግን በስተትም በምንም ሆነ ቤት መቀየር ትችላለች፣ አይመለከትም በቃ ካሁን ወዲያ ስትለው ትቀይር ነው ያለው። ሳዛ ሩታ አሁን የሚረብሻት ከሆነ እዛ ቦታ ላይ በጣም ማይሆን ቦታ ከሆነ ቤቷን ቀይራ ባላትን ነገር በቃ የመኖር መብት አላት ማለት ነው። ፈትቻታለሁኝ፣ ተፈራርመናል፣ እናሷ የሚያገናኘን ነገር የለም ብሏል። ብዙ ነገር ያገናኛቸዋል። በነገራችን ላይ እዚህ መሃል ብዙ ነገሮች አብርሽ ያገናኛቸዋል። እሱ ግን ከሀዲ ስለሆነ የካዳት ነው። በእውነት ነው የምላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ እስከ መጨረሻው። ሜሮን ጋር ዛሬ እንግዲህ ከባድ ነገር ነበር። እሱ ግን በጨዋታ በሳቅ ሄርሜላ ፈርታ አመለጠች። ልደበደብ ነው ፈራሁ ብላ ነው የሄደችው እና ሁለተኛ ብትገናኝ ሜሮን ጋር ግን ሜሮን አለቃትም። በእውነት ነው የምላችሁ። የሆነ ቀልድ ቁም ነገር የለው ምን የለው 400 ምናምን ሺህ ሰው የያዘ ሰው በቃ አንድ ቁም ነገር ሳያወራ ቪዲዮ አለቀ ሜሮን ቤት። እኔ ስለ ሩታዬ ያወራሉ ብዬ ነበር ዛሬ፣ ግን ማውራትም ጊዜ አልሰጣትም። ጨዋታ ቀልድ ቁም ነገር አይፈልግም። በቃ ጨዋታ ላይክ አድርጉ ፋሚሊ። እንግዲህ ዛሬ የሜዳ አህያ በሜሮን ቤት መታለች። አንድ ቁም ነገር ሳያወሩ ማለት ነው 200 ምናምን ሺህ ሰው 450 ሺህ ሰው ሰብስክራይብ ኖሯቸው ቁም ነገር ሳያወሩበት ዝም ብሎ የተጨመላለቁ እንደዚህ ተደባደቡ፣ ዝም ብሎ የተየቀለዱ ሰው ዶላር ማግኘት ከተቻለ ማን ነው እስኪ ዝም ብሎ የሚተኛው? አሁን የዛሬው ቪዲዮ ለቁም ነገር ነበር የጠራቻቸው፣ ግን አበጋዝ እውነቱን እንዳይታወቅበት ማለት ነው የሚሰራው ሴራ እንዳይነቃበት አጃጅሎ ምናምን ተተራርቦ ምናምን ቪዲዮ አለቀ። እኛም ደግሞ ሄደን ሜሮን ቤት ስለሆነ ያው የመሰለንን ኮሜንት ጽፈን መጣን። እኛ በሞይ ምን ይሄን ማለት የፈለኩት እኔ ሩታ ሀብቴ በሰላም ልጇ ጋራ ራሷን ይዛ ከእንዲህ አይነት አላማ ከሌለው ወንድ በሰላም በመራቋ በጣም ደስ ይለኛል። ለምን ትዳር ማለት ቀልድ አይደለም። ትዳር ማለት ብዙ ህይወት ነው። ትዳር በቀልድ አይሆንም። ትዳር ዝም ብሎ ጨዋታ አይደለም። ትዳር ማለት ብዙ መስዋዕት ያስከፍላል። በትዳራችሁ ጠንካራ ሆናችሁ መስዋዕት ተጋፍጣችሁ ማሸነፍ ካልቻላችሁ ልጅ አትወለዱ። በእውነት ነው የምላችሁ። ልጅን አላባት ማሳደግ ማለት በጣም ከባድ ነው። ማለቴ ስነ ምግባር የሚባል ነገር አለ። ልጅ ለራሱ አባትና እናት ጋር ካላደገ ስነ ምግባራቸው እንደ አባትና እናት ጋር እንዳደገ ልጅ ሙሉ አይሆንም። ለምን? የእናት አይምሮ ሌላ ነው፣ የአባት አይምሮ ሌላ ነው። የብቻ ሲሆን ሌላ ሴት ትቀይሯለች፣ እሷን ሌላ ሰው ይቀይራታል እናትን። ልጅ እዚህ መሀል ላይ ብዙ ነገሮች ይደርስበታል። በእውነት ነው የምላችሁ። ለምን ብትሉ እኔ በራሴ እያየሁት ነው። በራሴ ለራሱ ለልጆቼ የምሰጣቸው ተስፋ የምሰጣቸው ማንነት እኔ ጠንካራ ሆነው ሰርተው እንዲቀየሩ ስል አባታቸው ደግሞ እዛ የሆነ ነገር እንግዲህ አለ አይደለም ወይ የግብርና ነው የሚያስተምራቸው ወይ በቃ ወይ ግመል ጫኑ ነው የሚላቸው አለ አይደል? አስተሳሰብ እንለያያለን። አንድ ላይ ብንሆን ግን ትንሽ አንድ አይነት አስተሳሰብ ይኖራል ነበር። እኔ ተምረው ስራ ይዘው የራሳቸው ትልቅ እንትን ከፍተው እንዲሰሩ በቃ ጠንካራ ሆነው አይምሯቸውን ሰፋ አድርጌ ሳሳድግ እሱ ደግሞ እንደ ጓደኞቻቸው ግመል ጭናችሁ ገበሬ እርሻ እርሳችሁ እያለ አይምሯቸውን ዝቅ እንዲል አስተሳሰባቸው በቃ ከግብርና እንዳይወጣ ያደርጋል። ይሄ ምንድነው? አንድ ላይ አለመሆን። በእውነት ነው የምላቸው የራሴ የሚደርስብኝ ነው የምነግራቸው አሁን ማለት ነው። ከማንም አይዲያ አይደለም። ስለዚህ እንግዲህ ዝምሃል ልጅ ማነው የሚጎዳው? የልጅ አይምሮ ነው። አብርሽ አሁን የራሴን ላይፍ እንደፈለክ የመምራት መብት አለኝ፣ እኔና እሷ ከላይተናል፣ አይመለከተኝም ብሏል። ካልተመለከተው በቃ በእሷ ዙሪያ ያለውን ነገር መጨረስ አለበት። በቃ እሷም የራሷን ህይወት መኖር አለባት። እሷ እኮ ትታለች፣ ሩታ ማለት ትታለች። ነገር ግን ከቤት እንድትወጣ አይፈልግም፣ ቤት እንድትቀይር አይፈልግም። ዛሬ ግን ሜሮን አናገረችው። ቤትን መቀየር ትችላለች ስትለው እንዳትችይም ብሏት ነበር ተይቀደም። አሁን ግን ትቀይር ብሏል። እሺ አሪፍ ነው። እቃዋን ንብረቷን ይዛ
አሪፍ ተከበረ ሰፈር ሂዳ ስራዋ መስራት ትችላለች። ለምን ብዙ የሚያቅዱት ነገር አለ። አሁን የሰሙት ነገር አለ። ሄርሜላን አሁን በወሬ በምናምን አጣደፋት እንጂ አውቆ እሱ አብረው ያወሩትን ነው። ሄርሜላ ሚስጥሯን ለመይረም እንግዲህ የሰማችውን ለማውራት ነበር የጠራቻት። ቁም ነገር ግን ስለሌለው አጃጅሎ እንደምን እንደምትል ስለሚያውቅ ቀርሞ ታያዳምጣት። ቪዲዮ አለቀ። ይሄ ምንድነው? በሩታ ላይ በጣም ብዙ ነገሮች መስራት ይችላሉ። በጣም አይዲያ ናት። በጣም ወደንስ አላት። በጣም ሰው አላት። ሩታ ማለት ትናንትና ያየ ቪዲዮ ያለ ኮሜንት 5000 ምናምን ኮሜንት። እናንተ ድሮ ነበር እንደዚህ አይነት ኮሜንት አየሁ። አሁን በቃ እምባ ነው። ሩታዬ የኛ ጠንካራ ታያቸው። በስርሽ አታቅርቢ፣ በስርሽ ሰዎችን አትመኝ። በነገራችን ላይ ፋሚሊ የዋህነት ይጎዳል። የዋሃቱ ነው። የዋህሰ መጨረሻ ከሆናችሁ የራሳችሁ ያበላችሁት ያጠጣችሁት በጎን ያለ ያላችሁ ሰው ነው የሚጎዳችሁ። እና ውስጣችሁን ለማንም ግልጽ ማድረግ ለምንድን ነው የምትፈልጉት? አንድ ሰው እኮ ግልጽ በምትሆንበት መንገድ ግልጽ ትሆናላችሁ። ግን ጨርሳችሁ ግልጽ እስከሆናችሁ ግን የሚጎዳችሁ በላችሁ የጠጣችሁ አብሯችሁ የገዛ ባላችሁ ነው የሚጎዳችሁ። እና አውርታ በየዋህነቷ በቃ ሁሉን ነገር ትታ ሁሉ ስትረገስ ስትሰደብ አንድ ቀን መሰሳሰት ግን እንደ ጅል ተቆጥራ ዛሬ ላይ ከሌላ ሴት እየሄደ ድግስ አለ፣ ነገ በሌላ ድግስ ልንመጣ ነው፣ ተፈለግሽ እንጠራሻለን ምናምን እያለ እያሽቃበጠ ነበር። ለምን ቀጠሮ አስበዛህ? አንተ አግብቶ አስረግዞ መተው እንደሆነ ብርቅህ አይደለም አብርሽ። ምን አለ ለምን ቀለበት አድርገህ አታገባትም? ሰርግ አታደርገው? አንተ እኮ ብርቅህ አይደለም እንዲህ አይነት ደግሶ ምናምን ያፈቅርሻለሁ ማሬ ጣፋጭ እያልክ መለፍለፍ። ይሄ ብርቅ አይደለም ለአንተ። ታውቅበታለህ ምላስን ያልግልጋግህን ማለት ነው። በእውነት ነው የምልህ። እና ዛሬ መይረም በእነሱ ጋራ ባትጋፈጥ በቃ ብትተው። ለምን እነሱ በቃ አላማ የላቸውም። ላይፌ መኖር ነው የምፈልገው፣ እንደፈለግኩ መኖር ነው የምፈልገው አለ። በቃ ይሄን ነው የሚፈልገው። ትዳር ውስጥ መግባት አይፈልግም። እንደፈለገ መንዛለን ነው የሚፈልገው። ይንዛለን። ሩታ ግን ልጇንና እሷን እንደፈለገች ለመኖር መብት እንዲሰጣት ዛሬም ተናግሯል። እንደፈለገ መሆን ትችላለች ብሏል። በቃ ካጠገቡ ያለውን ሰው ጥርድት ታርጋ መኖር። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ ይሄን ቪዲዮ። እና ሜረም ዛሬ በጣም ተናዳለች። እኔ ግን አልተናደድኩም። ለምን? እነሱ ጋር ቁም ነገር እንደሌለ ስለማቅ ጨዋታ፣ ቀልድ ምናምን ዝም ብሎ ፉገራ ነው። በእውነት ነው የምላችሁ። ስለዚህ ለምን